አቴ ምን ይላል መሰላችሁ? ሰውን በማየት ወይም በቆዳ ቀለሙ ወይም በትህትናው ልታውቀው አትችልም ይል ነበር። ሰውን በመልክ ወይም በቆዳ ቀለሙ ወይም በትህትናው ወይም በፈጣንነቱ በምንነቱ ሰውን ልታውቀው አትችልም ይል ነበር አያቴ። ስለዚህ ሰውን ማንም በቆዳ ቀለሙ ባነጋገሩ በትህትናው በፈጣንነቱ ማን ምን እንደሆነ ሰው አያውቀው። ስለዚህ ሰው የሰውን ማንነት በትህትናው ባካሄዱ ባረማመዱ ባነጋገሩ የሚያውቀው ቢሆን ኑሮ እስክንድር ነጋ የኢትዮጵያ ሕዝብ በደንብ ጠንቅቆ ያውቀው ነበር፣ ግን አላወቀው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ስለ እስክንድር ነጋ የምንናገረው ወደን አይደለም። ሁሉ ሰው እንዲያውቀው፣ ያላወቀው እንዲያውቀው፣ ያወቀ ደግሞ ላላወቀ እንዲናገር የእስክንድርን አካሄድ፣ የእስክንድርን እስስትነት፣ የእስክንድርን ኢትዮጵያን ለማፍረስ እስክንድር የአማራውን ህብረተሰብ ለማስጨረስ የቆመ ሰው እንደሆነ የኢትዮጵያ ህዝብ እንዲያውቀው ለማድረግ ነው። አሁንም ስለ እስክንድር የምንናገረው እስክንድር ማን ነው? እስቲ ንገሩ። እስክንድር ማለት ማን ነው? እንዲሁ በጥሬ ቃሉ እስክንድር ማለት ማን ነው? እስክንድር ማለት የራሱ የሆነ ኢጎ ያለው የራሱ የሆነ እቅድ ያለው ታላቁ እስክንድር ተብሎ እንዲጠራ የሚፈልግ ከሱ በላይ ማንም እንዲቀመጥ የማይፈልግ በኢትዮጵያ ታሪክ ውስጥ የበላይ ሆኖ ገናና ሆኖ ገዢ ሆኖ እንዲኖር የሚመኝ በምኞት የሚቃጠል ሰው ነው። ለዚህም ትክክለኛ ማስረጃ ሰጣችኋል። ለምን ለምትሉ እንዴት ከምን የተነሳ እስክንድር እኮ ትሁት ነው። እስክንድር እኮ በቃ አነጋገሩ ምኑ በቃ እዛ ጫካ ውስጥ እኮ ገብቶ እንደዚያ ኩስምን ብሎ መጽሐፍ ቅዱስ ይዞ መቋሚያ ይዞ ገዳም ለገዳም የሚንከራተት ለኢትዮጵያ ሕዝብ ለአማራ ሕዝብ ነው ብሎ ትሉኝ ይሆናል። ግን እስክንድር አይደለም። ያ የእስስትነት ባህሪው ነው። እስስት የአካባቢውን ነው የምትመስል፣ ትለዋወጣለች። እስስት ጥቁር ከሆነ ጥቁር ነው የምትሆነው፣ ነጭ ከሆነ ነጭ ትሆናለች። ስለዚህ እስክንድርም ተመሳስሎ በሄደበት ቦታ ሁሉ ተመሳስሎ የራሱን እቅድ የራሱን ሐሳብ በውስጡ ምኞቱን ለማሰረዝ ለመፈጸም የሚተጋ ሰው ነው። ስለሌላው ሁኬርስ ማንም ይሙት ይዳን ግድ የለውም። ልክ እንደ አብይ ዙፋን የሚወድ ስልጣን የሚወድ የበላይ ለመሆን የሚጥር ማለት ነው እስክንድር ነጋ ማለት። ለዚህም ማሳያ እነግርሃለሁ። ልብ ብለህ ስማኝ። ለዚህም ማሳያ እነግርሃለሁ። እስክንድር በወያኔ ጊዜ ታስሮ ነበር። ታስታውሳላችሁ? ታስሮ ነበር ከነ ማነው አራጌ ጋራ ምናምን ታስሮ ነበር። 7 ዓመት ነው እንደዚህ ታስሯል አይደለም? ያ ታስሮ እንደወጣ ዲሞክራሲ ያልወጣ ሲወጣ አይታችኋል። ዲሞክራሲ ማለት ጀመረ። ከዛ በኋላ ከእስር ቤት ከወጣ በኋላ እንትን የሚባል ምንድነው ባላደራው የሚባል ድርጅት ነበረ። ባላደራው የሚባል ብዙ የተለያዩ ሰዎች የመሰረቱት ያንን ባላደራ እዛ ባላደራ ላይ ከእስር ቤት እንደወጣ ነበር። እዛ ባላደራ ላይ በእንግድነት ንግግር እንዲያደርግ እንዲታዘብ ምናምን ተጋበዘ። ሄደ። እዛ ላይ ንግግር አደረገና ባላደራውን ገለበጠና ባልደራስ ብሎ ቆራጭ ፍላጭ ሆኖ ቁጭ አለ። ባልደራስ ብሎ ተነሳ። አንድ በሉ። የባላደራውን ምክር ቤት አፍርሶ ባልደራስ ብሎ እሱ ቆራጭ እሱ ፈላጭ ሆኖ መሰረተ።
እስክንድር ነጋ መሰረተ። ከዛ እስር ቤት ገባ። ታስታውሳላችሁ? በአብይ ጊዜ እስር ቤት ገብቶ ነበር። ከእስር ቤት እንኳን ሆኖ ይሄ ድርጅት እንዳይንቀሳቀስ በሱ ትእዛዝ በሱ ሁኔታ ነበር የሚሄደው። ይሄን አድርጉ፣ እንደዚህ አድርጉ፣ እዛ እስር ቤቱ ነው። ከእስር ቤት እንደወጣ ጠፋ ተባለ። ጠፋ በቃ። እስክንድር ነጋ የት እንዳለ ማንም አያውቅም። ጠፋ ተባለ። ታስታውሳ? አንድ 4 ወር 5 ወር አይሆንም ይሆናል አይደል? በቃ ጠፋ ከእስር ቤት። ይፈለጋል። እስክንድር አዲስ አሜሪካ ገብቷል፣ እዛ ሄዷል፣ እዚህ ሄዷል፣ ኤርትራ ሄዷል። የማይባለው ነገር የለም። ጠፋ። ግማሹ እንደውም ተገሏል፣ ገለውታል ምናምን የሚባል ሁሉ ወሬ ነበረ። ከዛ ምንድነው በህዝባዊ በማለቴ ከዛ በኋላ ፋኖ ገና ሊደራጅ እንዲሁ ውስጡን እየጀመረ ከነዘመነ ጋራ ከነምናምን ጋር ሆኖ አንድ የአማራ ህዝባዊ ኮንግረስ የሚል ድርጅት ተመሰረተ። እነ ዘመነ ያሉበት ሌሎችም ያሉበት ራሱ እስክንድር ያለበት ጠፋ የተባለው እዛ ያንን እየሰሩ ነበር። ይህ የአማራ ህዝባዊ ኮንግረስ እንደተመሰረተ እነ ዘመነ ታሰሩ። ልብ ብላችሁ አዳምጡ። እነ ዘመነ ከታሰሩ በኋላ ምን ብሎ የአማራ ህዝባዊ ግንባር ብሎ በጎጃም መሰረተ። የአማራ ህዝባዊ ድርጅት ተመልከቱ። ግንባር ማለት ድርጅት ሳይሆን ግንባር፣ የአማራ ህዝባዊ ግንባር ብሎ መቼ እነ ዘመነ ሲታሰሩለት ይሄንን የአማራ ህዝባዊ ኮንግረስ የሚለውን ድርጅት እሱን ሻረና እሱን ተወና እነሱ ሲታሰሩ እሱ የአማራ ህዝባዊ ግንባር የሚል መሰረተልህ። እዛው ጎጃም ውስጥ ወደ መርጦ ለማርያም አካባቢ እዛው እነ ዘመነ ይሄን ሰሙ። ዘመነ ሲናገር ሰምታችኋል። እስር ቤቱን ሆኖ ይሄን የሰማው ምንም አላለም። ከዛ ያ አልሆን ሲለው የአማራ ህዝባዊ ሰራዊት ብሎ እንደገና መሰረተ። ወደ ሸዋ ሄደና ወደ ሰሜን ሸዋ ሄደ። የጎጃሙ ከሸፈበት፣ አልሆንም፣ አልተሳካለትም። ስለዚህ ወደ ሸዋ ሄደና የአማራ ህዝባዊ ሰራዊት ብሎ መሰረተ። እሱም ሳይሆን ሲቀር እንደገና ምን ብሎ መሰረተ? የአማራ ፋኖ ህዝባዊ ድርጅት ብሎ መሰረተ። ተመልከቱ፣ 4ኛ ድርጅት ሲመሰርት ነው ሸዋ ውስጥ። ከዛ በኋላ በውጭ ያለው ዲያስፖራ የሚያውቀው እስክንድርን ነው። ገንዘብ ተዋጣለት፣ እንደዚህ አለ፣ ተጠሪ ሻለቃ እንትና ነው ወልደ ነው ምናምን አለ። እነዚህ ሰዎች በጣም ብዙ ብር ተዋጣለት። ታስታውሳላችሁ? ያን ብር እንደያዘ ብዙ ነገር አደረገ። ብዙ የሰሜን ሸዋን ከፋፈለ በገንዘቡ። እነ መከታውን ያዘ፣ እነ ማስረሻ ሰጤን እነ መስፍንን ምናምን ያዘና ሸዋን ከፈለ። ሸዋንና ጎንደርን ከፈለ። ተመልከቱ፣ ከፈለ። እስክንድር ነጋ ከፈለ። የእናቶ ተስፋዬ መካሻ ሞት ምክንያት ሆነ። ስንቱን ወታደር፣ ስንቱን የአማራ ህዝብ፣ ስንቱን የአማራ ጀግኖች፣ ስንቱን የአማራ ልሂቃን እርስ በርስ አጋደለ። እስክንድር ነጋ ማለት ተመልከቱ። ስንትና ስንት ሰው ነው ያለቀው በሱ ምክንያት። አማራን እርስ በርስ በመከፋፈል አማራን እርስ በርስ ተከፋፍሎ እናሰግድ ሁሉ የታሰሩ በሱ ምክንያት ነው። እሱ ነው እኮ ያሳሰረው አሰግድን። ታውቃላችሁ። ማንም የኢትዮጵያ ህዝብ አማራ የተባለ ያውቀዋል። እስክንድር ምን ያህል እስስት እንደሆነ አይታችሁታል። ኮሰስ ብሎ ቤተ መቅደስ እዛ ድንጋይ ላይ ቁጭ ብሎ ቅጠል ለብሶ መቋሚያ ይዞ መጽሐፍ ቅዱስ እያነበበ ኮረጆ ደበሎ ለብሶ ምናምን የኢትዮጵያ
እስክንድር እኮ እስክንድር ለኢትዮጵያ ሕዝብ ሲል እንደዚህ ዋጋ የከፈለ ምናምን። የኢትዮጵያ ሕዝብ አንተ የኢትዮጵያ ሕዝብ እኮ የዋህ ሕዝብ ነው። ማን እንደሚገለው ማን እንደሚያርድ አያውቅም። በአንድ ፊት እኮ የአብይ የተሻለ ነው። አብይ በአንድ በኩል እኮ በአንድ ፊት እኮ አብይ ያው ለዓላማው ለወንበሩ ሲል ስለሆነ የፈለገው ማድረግ ይታወቃል። እስክንድር ግን በመሃል በህዝቡ መሃል ሆኖ እንዲህ ወደ 4-5 ድርጅት እየቀያየረ የኢትዮጵያን ሕዝብ እንደው የአማራን ሕዝብ አስጨረሰ። ተው ሲባል አረ እንደዚህ ሲባል እሱ በጎን ደግሞ ከብልጽግና ጋር ይደራደራል። ለእንደዚህ ተደራደርክ ሲባል አረ እኔ አልተደራደርኩም ከዓለም ቀይ መስቀል ከምናምን ጋር ነው እንጂ እኔ አልተደራደርኩም። ግን እሱ ውስጥ ለውስጥ እየተደራደረ ከነ ማስረሻን የውጭ ምንድነው ምናምን ግንኙነት አድርጎ የደህንነት እነ መስፍን ጣሰው ምናምን የሚባሉትን ሁሉ ሰብስቦ እነ ኮሎኔል ሙሃባን ሁሉ ወስዶ ኮሎ ነጥሎ ድርድር ሲያረቆየ አሁን ቀስ የአማራ እውነተኛ የአማራ ታጋዮች ደግሞ ቀስ እያሉ ማጥናት ጀመሩ። መከታተል ሲጀምሩ እነ ማስረሻ ሰጤ ሽው ብሎ ሄደ። ከዛ ሌሎችም እያለ እየተንጠባጠ በሙሉ ሄዱ። ወደ ላካቸው ወደ ብልጽግና ወደ አባታቸው ገቡ። ማቀረ እስክንድር ቀረ እና ሌሎች የተወሰኑ ቀሩ። እነሱ ደግሞ ስራ አለዋ። እስክንድር እኮ ወደዛ መሄድ አቅቶት መሰለ? ይታወቃል እኮ በብልጽግና ዘንድ እኮ አውራ እንደሆነ ማን እንደሆነ ይታወቃል። መሄድ አቅቶት አይደለም፣ ግን ይሄንን ትግል የማኮላሸት ተልኮ ስላለው ያንን ትግል ውስጥ ሆኖ ነው ማኮላሸት ያለበት። ያ ነው ውስጥ ሆኖ ነው እንጂ ሲደራደር እኮ የነበረስ ነው። ከዛ በኋላ ያው የአማራ ፋኖ ህዝባዊ ንቅናቄ ሲመሰረት የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት የፖሊስ ቢሮ አባል ሆኖ ተመሰረተ። ሆነ ልክ በሶስተኛው ቀን በተመሰረተ በሶስተኛው ቀን እኔ ከዚህ ከትግሉ ወይም ከዚህ ከፖሊስ ቢሮ አባል ራሴን አውጥቻለሁ፣ ተራ አባል ሁኜ እሰራለሁ፣ ፋኖን አገለግላለሁ፣ እዋጋለሁ ብሎ አገለለ ራሱን። ተመልክ። በሶስተኛው ቀን ገና ይሄ ድርጅት በተመሰረተ በሶስተኛው ቀን ልብ በሉና አዳምጡ እናንተ የዚህን ሰውዬ አካሄድ። 4-5 ድርጅት እየቀያየረ ፌል እያደረገበት ብዙ እያስጨረሰ የአማራን ምሁራኑን እያስጨረሰ የአማራ ታጋዮችን አስጨርሶ እርስ በርስ አጋድሎ ሳይሆን ሲቀር የአማራ አንድነት የአማራ ፋኖ ብሔራዊ ንቅናቄ ተነጋግረው ወደ አንድነት ሲመጡ ወደ መጨረሻው አካይ ሲመጡ ምን አደረገ? እኔም አለሁበት እሺ ብሎ ተደራደረና የፖሊስ አባል እንትን ሆነ። ተመራጭ ሆነና እዛ ቁጭ ሲል ልክ በሶስተኛው ቀን አይኔ አላደርገው ከዚህ ነገር ወጥቻለሁኝ፣ ተራባል ሆኜ እሰራለሁ። የዚህን ጊዜ ምን አልጠርጥር ሄድና ቪዲዮን ተመልከት ወደኋላ በዛን ጊዜ የነበረውን የተናገርኩት። ይህ ሰውዬ የአማራን ህዝብ የአማራ ህዝብ ጠላት የኢትዮጵያ ህዝብ ጠላት ነው። ስለዚህ ይሄ በትግሉ ላይ በአንድነቱ ላይ ጥላሸት ለመቀባት ያደረገው ሁኔታ ነው። ያቀደ ያሰበው ነገር አለ እንጂ ለምን ከመጀመሪያው ገና ትናንትና እኔ አልፈልግም ተራ ሆኜ እሰራለሁ ለምን አላለም? ይሄ ሰው ያሰበው ነገር አለ። ሰሚ የለም። ሰሚ ጠፋ። እስክንድር ነጋ ማለት እስስት፣ እመኑኝ እስስት፣ ኢትዮጵያን ለማፍረስ ተልኮ ያለው የአማራን ህዝብ ለማስጨረስ ተልኮ ያለው ሰው ነው። በማን ተላከ አላቅም። ጊዜ ይፈተዋል። ማን እንደላከው ማን እንዳሰማራው ጊዜ ይፈተዋል። ስለዚህ ተው፣ ይሄ ሰው አካሄዱ ትክክል አይደለም። ተው። ስንቱ ለፈለፈ ከመረጃ ጋር ወጣ። ይሄ እስክንድር ነጋ የሚባል የራሱ የሆነ እቅድ ያለው የራሱ የሆነ ዓላማ ያለው እንደ ጋሪ ፈረስ
ያሰበውን ብቻ የሚያደርግ ነው። እባካችሁ ከዚህ ከአማራ ትግል ገለል አድርጉት፣ ከፋኖ ትግል ገለል አድርጉት። ስንቱ ተናገረ። አይ ቆይ እስቲ ቆይ በውስጡ ደግሞ አሏ ቆይ እስቲ ቆይ እየተባለ ይኸው እስከ ዛሬ ደረሰ። ዛሬ ምን ብሎ መጣ አልነገርኳ? የውስጡ አላ በውስጡ ያቀደው አለ። የበላይ ለመሆን ነው የሚፎክረው። ባልደራስ ብሎ የአማራን ሕዝብ በታትኖ እንደሄደ ሁሉ የኢትዮጵያን ሕዝብ ባልደራስ ብሎ የአዲስ አበባን ሕዝብ እንደ ጨው ዘር በትኖ ድምጡን አጥፍቶ እንደሄደ ሁሉ ዛሬ ደግሞ ተመልከት። ዛሬ ደግሞ በምን ስሌት ልምጣል? በየት እንዴት ሁኜ በየት በኩል ምናምን አለና አሰባሰበና የአዲስ አበባ ሚዲያ ምክር ቤት ብሎ መጣልሃ። መግለጫውን ሰምታችኋል አይደለ? እከሌ አይልም እኮ እከሌ ሊቀመንበር እከሌ እንደዚህ ዓላማው እቅዱ ምናምን የለም። የሆነ መሳይ አንድ የሆነ አቅርቦ ነበር። መሳይ ተጠንቀቅ መሳይ። የአማራ ህዝብ አንተን ይወዳል። የኢትዮጵያ ህዝብ አንተን በጣም ነው የሚወድ። ስለዚህ ይሄ ያልተጣራ ነገር ኢትዮጵያን የሚከፋፍል አዲስ አበባን ህዝብ የሚከፋፍል የአዲስ አበባን ህዝብና የፋኖን ትግል እንዲለያይ የሚያደርግ አካሄድ ስለሆነ ይሄን ነገር ማስተባበያ ስጥበት። ቀርበህ ይሄ ልክ አይደለም ብለህ ቀርበህ ባለማወቅ ነው መስሎኝ ነው ብለህ ማስተባበያ ስጥ። መሳይ የኢትዮጵያ ህዝብ እንደሚወድህ የፋኖን ትግል እንደሚደግፍ እንደሚያቀጣጥል እንደገና ሌላ ስም እንዳታገኝ ስምህን ጠብቅ። ስለዚህ የአዲስ አበባ ሚዲያ ምክር ቤት ብሎ መጣልሃ። አሁን ይሄ የዚህ ዓላማውና ዕቅዱ ምን እንደሆነ ታውቃለህ? የዚህ ዓላማና ዕቅድ ምን? የአዲስ አበባን ህዝብ ከፋኖ ትግል ለመነጠል። ፋኖ መቼ ነው የሚመጣልን? ፋኖ መቼ ነው እያለ እየጠበቀ ባለበት ሰዓት መጣና ውሃ ሊቸልስበት ነው። ደግሞ እኮ እነማን ጋር ገና ይወጣል? እነ ማስረሻ ሰጤ እነ መስፍን ምናምን የሚባሉ እሱ ጋር የነበሩ በሙሉ እነሱ እኮ ናቸው። ይሄን ተዶልቶ ምን ተብሎ ልብ ስሙኝ። ከዚህ በፊት በእስክንድር ጋር የነበሩት እነ ማስረሻ ሰጤ እነ መስፍን እነ ማናቸው ምናምን እነ ኮሎኔል ሙሃባ እንኳን ወደ ጦርነት ግባ ተብሏል። ሌሎች እነ መስፍን ጣሰው ምናምን የሚባሉ በአጠቃላይ እነሱ ከብልጽግና ጋር ተነጋግረው ተዋይተው ባጀት ተመድቦላቸው በምን መልክ ነው የአዲስ አበባን ህዝብና ፋኖን መለያየት የምንችለው? የኢትዮጵያን ህዝብና ፋኖን በምን መልክ ነው መለያየት የምንችለው? የትግሉን የምናኮላሸው የሚል ሁኔታ ስንት ውይይት ከተደረገ በኋላ ስንት ነገር ከተደረገ በኋላ ባጀት ተመድቦላቸው የአዲስ አበባ ሚዲያ ምክር ቤት የሚል መሰረቱ ይመስላል አይደል? እነዚህ የሚዲያዎች በዩቱብ ላይ በምን ያለው ተሰባስቦ የተመሰረተ ይመስላል አይደል? ከብልጽግና ነው የተመሰረተ። ከብልጽግና ጓሮ ከ4 ኪሎ ጓሮ የፈለቀ ነው። አንተ ይሄ የአዲስ አበባ ምክር ቤት የአዲስ አበባ ሚዲያ ምክር ቤት የሚል እንትን ያለው የተመሰረተው ሊቀመንበሩ ይሄ ነው። እስክንድር ነጋ እስስቱ ነው። እስክንድር ነጋ የኢትዮጵያን ህዝብ ሊያጠፋ የአማራን ህዝብ ሊያጠፋ ኢትዮጵያን ሊበታትን ተልኮ ይዞ የመጣ የበላይ ታላቁ እስክንድር ብሎ እንዲጠራ የሚፈልግ ይህ ሰው ነው። እወቁት፣ ይህ ሰው ነው። ለዚህ ነው ስለ እስክንድር ነጋ 10 ጊዜ የምንናገረው። 10 ጊዜ የእናቶ ተስፋዬ መካሻ ደም ገና ይጮሃል። እየጮኸ ነው። የስንቶቹ ደም እየጮኸ ነው። ያስገደላችሁ ተው ያሉትን ኧረ አይሆንም ያሉትን ሁሉ ስንት በሻጥር እንዴት አድርጎ ነው ያስገደላችሁ? ገና ስንት ጉድ ይወጣል። አንዴ እስክንድር እኮ እንደዚህ አይነት ሰው አይደለም። አነጋገሩ ምናምን እኔ እኮ ስልጣን ፈልጌ ለኢትዮጵያ ነው። 5 ድርጅት እየመሰረትክ ያፈረስከው ስልጣን ስላልፈለክ ነው ወይ? ንገረን። ነው
የአማራ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ እኮ ሲመሰረት ሊቀመንበር አድርጉኝ ብሎ ነበር። አይሆንም ተባለ። ምክትል አድርጉኝ፣ አይሆንም። የምናምን ቢሮ አድርጉኝ፣ አይሆንም። አትሆንም ማለት አንተ አትሆንም። አንተ ለምንም የምትጠቅም አይደለም። የትግሉን ለማፍረስ የተዘጋጀ አውቀውታል። ከዛ የመጨረሻ የሆነ ሰጡት። እሱንም አሜን ብሎ ተቀበለና በሶስተኛው ቀን አረኔ አልፈልግም። ለምን? በትግሉ ላይ በድርጅቱ ላይ ጥላሸት ለመቀባት። ይሄው ትናንትና ተመስርቶ ዛሬው እንደዚህ ፍርስርሳቸው ወጣ ለማስባል እኮ ነበር። ግን አይሆንማ፣ አይሆንም፣ አይሆንም። እናንተ ኢትዮጵያውያን ስሙኝ፣ አይሆንም። እስክንድር ነጋ ማለት የኢትዮጵያ ጸር፣ ኢትዮጵያን ለማፍረስ፣ የአማራን ሕዝብ ለማስጨረስ፣ የፋኖን ትግል ለመበታተን የተመደበ በምን ተልኮ እንደሰጠው የማይታወቅ እስስት የሆነ ሰው ነው። እወቁት፣ እወቁት። ዛሬ ደግሞ መጥቶላል የአዲስ አበባን ሕዝብና የኢትዮጵያን ሕዝብና የአዲስ አበባን ሕዝብ ከፋኖ ትግል ለመለያየት ስንት የአዲስ አበባ ህዝብ ነው ፋኖ ሆኖ ሄደ? ስንት የአዲስ አበባ ወጣት ነው ወደ ፋኖ እየገባ እየታገለ ያለው? ያንን ለመበታተን ያንን ለመክፈል የአዲስ አበባን ህዝብና የፋኖን ትግል እዚህ ማብቂያው ላይ መጨረሻው መቋጫው ላይ መቼ ፋኖ በመጣልን እያለ ባለበት ሰዓት ላይ ከ4 ኪሎ የተመከረ ምክር መጣና የአዲስ አበባ ሚዲያ ምክር ቤት ብሎ መጣልህ። ይሄ ነው እንግዲህ እስክንድር ትሁት የምትለው ይሄ ነው። ቀና የምትለው ለአማራ ትግል ይሞታል የምትለው ይሄ ነው። እነ ኤርምያስን ይዞ የመጣል ይሄ ነው። ሀብታሙ አያሌውንም እኔ አላምነው። ሀብታሙ አያሌውንም አላምነው። ንፋስ በነፈሰበት ነው የሚሄድ ንፋስ። የአዲስ አበባ ህዝባውን የቴዲ እንትን መጣ ድንኳንን አንሳ ምናምን ተነቃነቀ። የኢትዮጵያ ተነቃነቀ። ምን ተባለ? በቃ አለ። ይሄ በዚህ ላይ ደግሞ ውሃ ለመቸለስ የአዲስ አበባን ህዝብ የቴዲን ያመጣውን ይሄንን አብዮት ለማኮሰስ የአዲስ አበባ ሚዲያ ምክር ቤት ብሎ መጣል መግለጫ ሰጠ። ስለዚህ ይህን መግለጫ ያቀረባችሁ ሚዲያዎች አስቡበት፣ አጥኑት፣ መርምሩት። የእስክንድር ነጋ አካሄድ ይሄ ነው። የኢትዮጵያ ህዝብ ወይ እወቀው፣ የአማራ ህዝብ ወይ እወቀው። የአማራ ፋኖ ብሔራዊ ንቅናቄ አመራሮች ይህንን ነገር በቸልተኝነት እንደማያዩት እርግጠኛ ነኝ። አንድ ነገር አድርገው ያሳዩናል። እመኑኝ፣ ያሳዩናል። እስክንድር ነጋ ማለት እስስት ራሱን የሚለዋውጥ 5 እና 6 ድርጅት እየመሰረተ እያፈረሰ እየመሰረተ እያፈረሰ ብዙ የአማራ ጀግኖችን የአማራ ሊቃንን ያስጨረሰ እንደነ ማናቸው እነዚህ ተስፋዬ እንደ አቶ ተስፋዬ መካሻን አይነት ታላቅ ሰው እንዲህ አስታራቂ የወዱትን ሰው ያስጨረሰ እስስት ነው።